እነዚህ ነርሶች ጥናት አጠኑ። እነዚህ ሊሞቱ 3 ወር የቀራቸው ሰዎች የሚጸጽታቸው ነገር ምንድነው እያሉ እያንዳንዳቸውን ኢንተርቪው አደረጓቸው። ለቤተሰብ ጊዜ አልሰጠውም፣ ይቆጨኛል ይላል። ቂም ነበረብኝ። ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ፣ ለምን በጥላቻ ኖርኩኝ? ህልሜን አልኖርኩም። 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለሰዎች ፍቅሬን አልገለጽኩም። ንቀት ነበረብኝ ሃይማኖት ላይ። ደስተኛ አልነበርኩም። መጓዜን አላቆምም በህልሜ ጎዳና 3 ወር አይደለም አይደል የቀረን እኛ ለምን ይቆጨናል? ለምን ከነሱ አንማርም? ራሴን ዶክተር ብዬ ጠርቼ ከዛሬ ጀምሮ አልኩ ዶክተር ወዳጄን የሚባለው ሰው ደስተኛ ነው ብዬ ወሰንኩ። የሆነ ጊዜ አንድ አባት ሲያስተምሩ ያሉት ነገር አለ። ዓለም ላይ በጣም ኃይለኛ ሰው ጥይት ያለው ትልቅ የጦር ካምፕ መሳሪያ ያለው ወይም ደግሞ ሚሳኤል ያለው አይደለም። በጣም ጉልበተኛ ሰው ንጹህ ሰው ነው አሉ። ንጹህ ስትሆን አንተ ፊት ለፊት ለመቆም በጣም ከባድ ነው የሚሆነው። እና ዶክተር ወዳጄነ ለመጋበዝ ሳስብ ይሄ ነገር ነው ጭንቅላቴ ላይ የመጣውና የእውነት በጣም ጉልበተኛ ናቸው፣ ኃይለኛ ናቸው። የተለያዩ ስልጠናዎች ቦታዎች ላይ እየሄዱ በደንብ አድርገው ያሰለጥናሉ። በግል ብዙ ሰዎች ያማክራሉ። የሚያማክሩት ግን በነፃ ነው። ከፍ ባለ ክብር ዶክተር ወዳጄነ ማረነን እባካችሁ ወደ መድረክ ጋብዙልኝ። በጣም አመሰግናለሁ ስለተቀበላችሁ። የዛሬ 2 ወር አካባቢ ከኢትዮጵያ ውጪ ነበርኩና አንድ ሬስቶራንት ገብቼ ከወዳጆቼ ጋር የሚያስተናግድ ሰው ነበረ እና ነጭ ነው ያስተናግዳል። ዌይተር ነው። በጣም እየሳቀ እየተጫወተ ነው የሚያስተናግደው። ደስ ስላለኝ እኛ ጋር ሲደርስ ሰላም አልኩት። ሆን ብዬ how are you doing አልኩት። እንዴት ነህ አልኩት። ሲመልስልኝ ምን አለ? living my dreams አለኝ። ማረጋገጥ ፈለኩ በትክክል ምን እንዳለኝ እና ደግሜ ጠየቅኩት። how are you doing? living my dreams አለኝ እና በጣም ተገረምኩ። እንግዲህ የሚሏቸው አለ እንደዛ ስትሏቸው፣ እንዴት ነህ ስትሏቸው well I can't complain I'm doing great ብለው ይላሉ። እሱ ግን ያለኝ living my dreams ነው ያለኝ። ልክ እሱን ሰማሁና ዳዊትንና እናንተን አሰብኳችሁ እና እናንተ እሱ አሁን ዌይተርነት ድሪሙ አይመስለኝም፣ ግን ያየውን ድሪም ከሩቅ አይቶ ጎትቶ አምጥቶ ወደዛ እየሄደ እንደሆነ በመረዳት አሁን ራሱ ህልሜን እየኖርኩት ነው። ከዛ ጠየቁት፣ ሁሉ ጊዜ ሰው ሰላም ሲልህ እንደዚህ ነው የምትለው አልኩት። ሁሉ ጊዜ አለኝ። ሰላም ሲሉኝ መመልሰው living my dreams ነው የምለው አለ እና ኢምፕሬስ አደረገኝ። በዚህ ሳምንት በጣም እንወደውን አርቲስት አጣን አይደል? አርቲስት ታሪኩ ብርሃኑ ወይም ታሪኩ ባባን አጣን። ስለዚህ ሀዘን ላይ ነበርነው። እኔም በጣም አዝኜ ነበር። አንዳንዱ ሀዘን አንዳንዱ መለየት የተለያየ ነገር ያመጣል። ለምሳሌ የአሊቢራን ሳይ አሊቢራ እድሜውን ተጠቅሞበት ስለሄደ በጣም ሰርቶ ስለሄደ ወዲያው ነው የተቀበልኩት። ምስጋና ብቻ ነበረኝ። የማዲንጎ ደግሞ በጣም ልቤን ሰብሮት ነበረ። ውጪ ነበርኩ። ከሀዘን ለመውጣት በጣም ተቸግሬ ነበር፣ እጅግ በጣም። የአርቲስት ታሪኩ ብርሃኑ ባባ ደግሞ በጣም አሳዘነኝ፣ ግን ቁጭ ብዬ እንዳስብ አደረገኝ። ቁመናው በጣም የሚያምር ልጅ ነው። እንደዛ ሱፍ የሚያምርበት ሰው እንጃ እንደዛ ይቼ ማወቄን። በጣም ቁመናው ያምራል።
መልኩ በጣም ሃንድሰም ነው። በጣም ቆንጆ ነው። የወንድ ቆንጆ ቬሪ ሃንድሰም። ካራክተሩ ባህሪውን ስትመለከቱ ሲነግሯችሁ እጅግ በጣም ትሁት ነው። የሰፈር ጓደኞቹ ሲናገሩ አብሮ አደጎቹ በጣም ፌመስ ከሆነ በኋላ ወርዶ በትሪ ወርዶ ከነሱ ጋር ምግብ የሚበላ ነው እየተሻማ። የተከፈለውን ቀብድ ሄዶ ለሰፈር ሰው የሚበትን ነው። ይሰጣል፣ ለድሆች ያከፋፍላል። ችሎታው ምንም ጥያቄ የለውም። ሁላችንም እናውቀዋለን። 40 ፊልሞች ሰርቷል። እያንዳንዱን ኮሜዲ ብትሉ ትራጀዲ ብትሉ ምን ይሆን በብቃት የሚሰራ እጅግ በጣም ብቁ የሆነ አርቲስት ነው። በ38 ዓመቱ ሲለየን ከሐዘን በተጨማሪ እኔ ቁጭ ብዬ ማሰብ ነበረብኝ። ምንድን ነው ይሄ? ምን ማለት ነው? የምድር ኑሮስ ምንድን ነው? ለምንድን ነው የተወለድ ነው? ለምንድን ነው እዚህ ምድር ያለ ነው? ወዴትስ ነው የምንሄደው? የሚል የሚኒንግ ጥያቄ፣ የኤግዚስተንሻሊዝም ጥያቄ። ኤግዚስተንሻሊዝም ማለት የምድር ኑሮን ትርጉም ፍለጋ የሚያጠና ፍልስፍና አካል ነው። ለምንድን ነው ያለ ነው? በጣም አጭር ነው። ልክ እንደ እንፋሎት ነው እንደሚል ቅዱስ ቃሉ። ሻይ ስታፈሉ ስትከፍቱት እንፋሎቱ እንደሚወጣ ወዲያው ደግሞ እንደሚጠፋ እንደዛ ነው። እኔ ሐኪም ከሆንኩኝ ከሜዲካል ስኩል ከወጣን 25 ዓመት ሆኖኛል። አልፏል። ከዛም ግን በቃ እንደዚህ ነው ሄደው። ስለዚህ what does it really mean life ሲባል ምን ማለታችን ነው? እንዴት ነው እዚህ ምድር ላይ የምንኖረው? ለምንድን ነው የምንኖረው? እኔ ብቻ አይደለም እነትዬ እንትና ነጋሽ እንትና ለምንድን ነው የሚኖሩት የሚል ጥያቄ ያመጣል። እኔን የዛሬ ከብዙ ዓመት በፊት ወደ መንፈሳዊ ዓለም ያመጣኝ ይሄ ጥያቄ ነበረ። ምንድን ነው ሪሊ የምንኖረው ለምንድን ነው የሚለው ጥያቄ ነበር። እና የእሱም ጥያቄ እንደዚህ ነው ያደረገኝ። ብዙ እንድጠይቅ ቁጭ ብዬ እንዳስብ እንዳሰላሰል አደረገኝ። እሱን ሳስብ ግን አብሬ ደግሞ የኢትዮጵያን የኪነ ጥበብ ባለሙያዎች እያሰብኳቸው ነበረ። እንደ ቦሊውድ ወይም እንደ ሃሊውድ አክተሮች ብዙ የሚከፈላቸው አይደሉም። አብዛኞቹ 99% ሀብታሞች አይደሉም። በትንሽ ክፍያ ነው የሚሰሩት። ግን አስቀውናል፣ ኑሯችንን አሳይተውናል፣ ህይወትን አስተምረውናል፣ አዝነናል፣ አብረናቸው አልቅሰናል። በተለይ በሙቪ ኢንዱስትሪ እና በቲያትሪካል አርት ውስጥ ያሉ አክተሮች በጣም በትንሽ ክፍያ የዝና ሳይኮሎጂ ያስጨነቃቸው። የዝና ሳይኮሎጂ የራሱ የሆነ ስትረስ አለው። ያ ያስጨነቃቸው አስቀውናል፣ አዝናንተውናል፣ አስለቅሰውናል፣ ህይወታችንን አሳይተውናል፣ ኑሯችንን አሳይተውናል። አሁን እኔ ከመቀመጫችሁ እንድትነሱ ጠይቃችኋለሁ። የዛሬ ምሽት እኔ መልእክቴን ለነሱ ነው ዴዲኬት የማረገው። ለነሱ ዴዲኬት አረጋለሁ። ለነሱ ነው የምሰጠው። ሐዘኑ ብዙ ስለማይጠቅመን አንደኛ አርቲስት ታሪኩ ብርሃኑ ባባን ስለሰራቸው ነገሮች ታንኪው እንለዋለን። እሱም ብቻ ሳይሆን በአጠቃላይ አገራችን ውስጥ ያሉ በቲያትሪካል አርትና በፊልም ኢንዱስትሪ ውስጥ ያሉ ተዋናዮቻችንን የኪነ ጥበብ ሰዎችን ታንኪው እንድንላቸው እፈልጋለሁ። አንድ ጊዜ በታላቅ ጭብጨባ በታላቅ አክብሮት እናመስግናቸው። አመሰግናለሁ። እግዚአብሔር ይስጥልኝ። ተቀመጡ። ዛሬ ነው የመጣሁት በዋናነት ስጦታ ልሰጣችሁ ነው። ስጦታ ትቀበላላችሁ። የስጦታ ፈረስ ጥርሱ አይታይም ይባላል። ምክንያቱም ስጦታ ሲሰጥ ከመቀበል ውጭ አማራጭ የለም። መነሻ የማደርገው በዚህ ነው። ሆስፒስ የሚባሉ ቦታዎች አሉ። ዴቭ በጣም አፕሪሼት አድርጌያለሁ። አንተ አልነበርክም። ታንኪዩ ብያለሁ ስለጋበዝከኝ። ታሪክም እየነገርኳቸው ነበር። በጣም ነው የምናደንቅህ፣ በጣም ነው የምናከብርህ። አይ ቲንክ ማህበረሰቡ ሁሉ ያደንቅሃል፣ ይወድሃል። ስላንተ እናመሰግናለን። ሆስፒስ የሚባሉ ቦታዎች አሉ በሰለጠነው ዓለም።
ሆስፒሶች ማለት እንደ ሆስፒታል ሆነው ነገር ግን የሚያገለግሉት ለምንድን ነው? ሆስፒታሎች ውስጥ ታክመው ተስፋ የላችሁም የተባሉ ሰዎች፣ ለምሳሌ ካንሰር ኖሯቸው 3 ወር ነው የቀረህ የተባሉ ሰዎች፣ 6 ወር ነው የቀረህ የተባሉ ሰዎች ሆስፒታሉን እንዳያጣብቡ ወደ ሆስፒስ ይወሰዳሉ። 3 ወር ነው የቀራቸው፣ 6 ወር ነው የቀራቸው። ፔንለስ የሆነ ኤክስፒሪየንስ እንዲኖራቸው ያችን 3 ወር ፔትድን እየተሰጣቸው፣ ሞርፊን እየተሰጣቸው፣ ምግብ በተለያየ መንገድ በአፍንጭም በቲዩብም እየተሰጣቸው ሳይሰቃዩ እንዲሞቱ የሚቆዩበት ቦታ ነው ሆስፒስ ማለት። እዛ ሆስፒስ ውስጥ ከነዚህ ሰዎች ጋር ዲል የሚያደርጉ ነርሶች አሉ። እነሱን የሚያስታምሙ፣ እንደሚሞቱ ያውቃሉ። 3 ወር እንደቀራቸው ያውቃሉ። ፔትድን ይሰጧቸዋል፣ ሞርፊን ይሰጧቸዋል፣ ምግብ በአፍንጫ በተለያዩ አይቪ ይሰጧቸዋል ሳይሰቃዩ እንዲሞቱ። እነዚህ ነርሶች ጥናት አጠኑ። ያጠኑት ጥናት ምንድን ነው? እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል? ሬግሬት የሚያደርጉት ነገር ምንድን ነው? የሚጸጽታቸው ነገር ምንድን ነው? እያሉ እያንዳንዳቸውን ኢንተርቪው ያደረጓቸው እና ያገኙትን ነገር በጽሁፍ አወጡ። እነዛ 3 ወር የቀራቸው ናቸው፣ 4 ወር የቀራቸው ናቸው፣ ከ3 ወር በኋላ የሚሞቱ ናቸው። ምን ይቆጫሃል? ምን ይጸጽታሃል? ምን ሪግሬት ታደርጋለህ? ተብለው ነው የሚጠየቁት። እነሱ ያሉትን ነግራቸዋለሁ። አንደኛ ደስተኛ አልነበርኩም። አይ ዋዝ ኖት ሃፒ። ህይወቴን እንጂ አላረኩም። እንደዚህ ሊያልቅ 3 ወር ነው የቀረኝ። አሁን ለምንድን ነው ደስተኛ አልነበርኩት? ለምንድን ነው ህይወቴን እንጆይ ያላረኩት? ደስተኛ አልነበርኩም። በጣም የሚቆጨኝ ነገር በምድር ህይወቴ አለመደሰቴ ነው፣ ኢንጆይ አለማድረጌ ነው። ሁለተኛ ጸጸታቸውን ሲናገሩ በእውቀት ራሴን አላሳደግኩም። ብዙ መማር እችል ነበረ፣ ብዙ እድል ነበረኝ፣ ግን ለመማር ፈቃደኛ አልነበርኩም። ያንን እድል አልተጠቀምኩበትም። ራሴን ኢኩዊፕ አላረኩም፣ ራሴን ትሬን አላረኩም። እሱ ይቆጨኛል አሉ። ሶስተኛ ራሴን አልተንከባከብኩም። ይኸው እንዲህ ያደረሰኝም እኮ እሱ ነው። በምግብ ራሴን አልተንከባከብ፣ በስፖርት ራሴን አልተንከባከብ፣ ጥሩ እንቅልፍ አልተኛው፣ እረፍት አላርፍም ነበረ። ራሴን አልተንከባከብ፣ አቢዩዝ ነው ያረኩት። ራሴን በጣም ነው አቢዩዝ ያረኩት። ይቆጨኛል። ምን አለ ስፖርት ብሰራ ኖሮ፣ ምን አለ ኒውትሪሽኔን ባስተካክል ኖሮ፣ ምን አለ ራሴን ብንከባከብ ኖሮ ብለው ይላሉ። አራተኛ የኖርኩት በቂምና በጥላቻ ነው። ምጠላቸው ሰዎች ነበሩ። ሄትሬድ ነበረብኝ፣ ቂም ነበረብኝ፣ ንዴት ነበረብኝ ሰዎች ላይ። እንደዚህ ለሚያልፍ ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ። ለምን በጥላቻ ኖርኩኝ? ለምን በቂም ኖርኩኝ? ለምን ይቅር ባለ ማለት ኖርኩኝ ብለው ይላሉ። በጥላቻ ያሳለፍኳቸው ዓመታት በጣም ይቆጩኛል ይላሉ። አምስተኛው ለቤተሰቤ ጊዜ አልሰጠሁም። ኮሚቴ፣ ስብሰባ ስል ልጆቼ ሳላያቸውን ያደጉት። ለባለቤቴ ጊዜ አልሰጠዋትም። ለእናቴ ጊዜ አልሰጠዋትም። ቁጭ ብዬ አላዋራትም ነበረ። ለአባቴ ጊዜ አልሰጠሁትም። እኔ ራሴን ፖፑላሪቲ ሳሯሩጥ ኮሚቴ ስል፣ ስብሰባ ስል፣ ምን ስል፣ ቦርድ ስል ለቤተሰቤ ጊዜ አልሰጠውም። ይቆጨኛል ይላሉ። 6ኛ ሰዎችን አልረዳሁም። ልረዳቸው የምችላቸውን ሰዎች፣ አቅሙ እያለኝ ላግዛቸው የምችላቸውን ሰዎች አልረዳሁም። የአክስቴን ልጆች፣ የእህቴን ልጆች፣ የወንድሞቼን ልጆች ልረዳቸው እየቻልኩ ግን አልረዳኋቸውም። ምን አለበት ብረዳቸው ኖሮ፣ ምን አለ ባካፍል ኖሮ ይላሉ። 7ኛ ህልሜን አልኖርኩም። ለአንድ ካምፓኒ 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለአንድ ካምፓኒ። ለህልሜ አልኖርኩም፣ ለራእይ አልኖርኩም። ለካምፓኒ ነው እድሜን የገፈገፍኩት። ይሄ ይቆጨኛል፣ በጣም ይቆጨኛል። እውነት ነው፣ ደሞዝ አግኝቻለሁ። ከፔይቼክ ወደ ፔይቼክ ኖር ነበረ፣ ደሞዝ እቀበል ነበር። ህልሜን ግን አልኖርኩትም፣ ራእይን አልኖርኩትም። ይሄ ይቆጨኛል ይላሉ። አንዳንዶቹ ደግሞ 8ኛ ለምንድን ነው የለፋሁት ይላሉ። ለምን ለፋው? ያ ሁሉ ልፋት፣ ሌሊት 11 ሰዓት ተነስቼ ወርክሆሊክ ነበርኩኝ። 16 ሰዓት ነበር የምሰራው።
ልፋት 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 ልፋት፣ ቤት ሰራው፣ ይሄን አደረኩ፣ ይኸው ልሄድ ነው። ልፋቴ ምን ነበረ ይላሉ። 9ኛው ለሰዎች ፍቅሬን አልገለጽኩም። እወድሻለሁ አላልኩም፣ እወድሃለሁ አላልኩም፣ ታንኪው አላልኩም። ሰዎችን ፍቅሬን አልገለጽኩም። አይ ዋስ ቱ ሲሪየስ። ኮስተራ ነበርኩ። በቃ ኮስተር ያልኩኝ ሰው ነበርኩኝ። ፍቅሬን የምገልጽ ሰው አልነበርኩም። ለስላሳ አልነበርኩም። በጣም ሃርድ ነበርኩኝ፣ ሃርሽ ነበርኩኝ። ስለዚህ ይቆጨኛል ይላሉ። የመጨረሻ 10ኛው ሃይማኖትን ንቅ ነበረ። ንቀት ነበረብኝ ሃይማኖት ላይ። መንፈሳዊ ነገር እንደ ትራሽ ነበር የምቆጥረው። ሰዎች ሲለምኑኝ በተለያየ መንገድ መንፈሳዊነትን እጠላ ነበረ። ቦሪንግ ነበር ለኔ። እሱ ይቆጨኛል ይላሉ። ይሄ እነሱ የቆጫቸው ነገሮች ናቸው። አሁን እኛ የምናደርገው መሰላችሁ? እንገለብጠዋለን። 3 ወር አይደለም አይደል የቀረን? እኛ ብዙ ዓመት አላችሁ አይደል? አንዳንዶቻችሁ 20 ዓመት፣ 30 ዓመት፣ 40 ዓመት፣ 50 ዓመት። እኛ ለምን ይቆጨናል? ለምን ከነሱ አንማርም? ስለዚህ እነሱን እንገለብጠዋለን። አንደኛ ያሉት ምን ነበረ? ደስተኛ አልነበርኩም። ህይወቴን እንጂ አላረኩትም። እኛ ምን እናደርጋለን? ኑሯችንን ኢንጆይ እናደርገዋለን። በጣም ደስተኞች እንሆናለን። እኔ ልንገራችሁ፣ አንድ ቀን ነው የወሰንኩት። ውሳኔ ነው ደስተኛነት። ሳየው ላይፍ ይሄን ሳስተካክለው ይሄ ይበላሻል፣ ይሄኛውን ሳስተካክለው ይሄኛው ይበላሻል፣ ይሄን ሳስተካክለው ይሄኛው ይበላሻል። በፍጹም መቼም ፐርፌክት አይሆንም። ሳየው ሳልደሰት ልሞት ነው። ስለዚህ አንድ ቀን ቆምኩኝና ራሴን ዶክተር ብዬ ጠርቼ ከዛሬ ጀምሮ አልኩኝ፣ ከዛሬ ጀምሮ ዶክተር ወዳጄን የሚባለው ሰው ደስተኛ ነው ብዬ ወሰንኩ። ከዛ ቀን ጀምሮ ደስተኛ ነው። ለመሰላችሁ ማን ደሰተው? አንድም የኋላ ህይወታችን እየመጣ ይነዘንዘናል። እንዲያርገህ ነበር፣ አንተ እንደዚህ ሆነ ነበር፣ እንደዚህ ሆነ ነበር እና ምን ላርግህ? ወደዛ ዝጉትና ክሎዥር አበጁና ያለፈው ህይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ። ኢንጆይ ነው የማደርገው። ሁለትም የወደፊት ህይወታችንን ስንመለከት ምንም እየተካሄደ አይመስላችሁም? ምሳሌ ልስጣችሁ። ቲያትር ቤት ትገባላችሁ። ቲያትር ቤት ቲያትሩ ሊጀምር እስከሚጀምር ድረስ መጋረጃው አለ እና የምታዩት ቀጥታ መጋረጃውን ብቻ ነው። መጋረጃው ነው የሚታያችሁ። ምንም አክቲቪቲ አይታያችሁም። በጣም ይሰለቻችኋል። ቶሎ ይጀመር እያላችሁ ታጨበጭባላችሁ። ከዛ ግን መጋረጃው ሲከፈት ላይቱ፣ ተዋንያኖቹ፣ ብዙ አክቲቪቲ ነበረ። በጣም ብዙ ነገር እየተካሄደ ነበረ። አሁን አንቺ የሚመስልሽ ምንም ነገር በህይወትሽ እየተካሄደ አይመስልሽም። ከርቴን ነው የሚታይሽ፣ መጋረጃው ነው የሚታይሽ። ከመጋረጃው ጀርባ ግን ስለ አንቺ ብዙ አክቲቪቲዎች አሉ። እየተዘጋጀልሽ ነው፣ እየተሰናዳልሽ ነው። ነገሮች፣ ሰዎች ተሰብስበዋል። ነገሮች እየተቀናጁ ነው። ያንተ ጉዳይ እየተቀናጀ ነው። ለአንተ ግን የሚታይህ መጋረጃው ነው። ስለዚህ ሰለቻችኋል። ምንም ይመጣ ነገር ያለ አይመስላችሁ። ይሄ ብቻ አይደለም። ደስተኛ ለመሆን ቀጠሮ እንይዛለን። ደስተኛ የምትሆነው ትላለች እሷ፣ ሳገባ ደስተኛ ሆናለሁ፣ ልጅ ስወልድ ደስተኛ ሆናለሁ፣ ዲግሪዬን ሳገኝ ደስተኛ ሆናለሁ፣ አሜሪካ ስሄድ ደስተኛ ሆናለሁ፣ ቪዛዬን ሳገኝ ነው ደስተኛ የሚሆነው ብለን ቀጠሮ እንይዛለን። አሁን ደስተኛ ካልሆንሽ ስታገቢ ደስተኛ አትሆኝም። ምክንያቱም ትዳር የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንሽ ስትወልጂ ደስተኛ አትሆኝም። እሱም የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንክ አሜሪካ ስትሄድ ደስተኛ አትሆንም። ምክንያቱም እዛ ካልቸር ሾክ ይጠብቀሃል፣ ብዙ ነገር ይጠብቀሃል። ስለዚህ ውሳኔ ነው። I have to be happy, I have to enjoy my life ብላችሁ መወሰን አለባችሁ። ከመጋረጃው ጀርባ እየተስተካከለ ስለሆነ። ስለዚህ ምን እናድርግ? እያንዳንዷን ነገር በማይንድፉልነስ አጣጥሙት። ራት ስትበላ ዝም ብላ አትብላ። ሽሮውን እያጣጣምከው ብለው። ቡናዋን ስትጠጡ ሲኒዋን ታነሱና ዝም ብላችሁ እያወራችሁ ዝም ብላችሁ አጠጡት።
ቅመሱት፣ ጤና አዳሙን ቅመሱት። ከዛ አጣጥሟት፣ እያንዳንዷን ሲኒ ቡና አጣጥሟት። ባለትዳር ከሆንክ ሚስትህን ኢንጆይ አድርጋት። እያት፣ ዝም ብለህ እያት። ጸጉሯን እይ፣ አይኗን እይ፣ ጥርሷን እይ፣ እያት፣ ኢንጆይ አድርጋት። ልጆቻችሁን ዝም ብላችሁ በል ልበስ፣ ሂድ፣ በል ትምህርት ቤት ተድብ አትበሏቸው፣ ኢንጆይ አድርጓቸው። ማይንድፉልነስ ይባላል። አፕሪሺየት አድርጉት፣ አጣጥሙት እያንዳንዱን ነገር። አንድ ጊዜ ነግሬያችሁ እንደሆነ አላውቅም፣ ደመቀ የሚባል ሼፍ ምግብ የሚበላ አርት ነው ብሎ ተናገረ። ከዛ አነጋገሩ በጣም ገረመኝ እኔ እና ለአንድ ወጣት ልጅ ነገርኩት። ይገርምሃል ትናንትና ደመቀ ምግብ የሚበላ አርት ነው አልኩት። ከዛ እሱ አሰብ አረገና የሚገርም አባባል ነው አለ። ከዛ የኛ ቤት ምግብ ግን ምንም አርት የለውም አለ። ምንም አርት የለውም፣ ምስር ነው፣ ምን አርት አለው አለ። ከዛ ነው አልኩት እንትን እሱ ምስርም ቢሆን አጨላለፉን ከዛ አፈሳሰሱን አርት ታደርገዋለህ። ስለዚህ ኢንጆይ አድርጉት፣ ደስ ይበላችሁ። በጣም ራሳችሁን አክሴፕት አድርጉ። ከራሳችሁ ጋር አትጣሉ፣ ከቁመታችሁ ጋር አትጣሉ፣ ከመልካችሁ ጋር አትጣሉ። ሰዓሊው የሳለው ሁሉም ሰው ውብ ነው። አንድም ውብ ያልሆነ ሰው የለም። ራስን አክሴፕት ማድረግ ለደስታ በጣም ጥሩ ነው። ራሳችሁን አክሴፕት ካደረጋላችሁ ከሌላ ሰው ጋር ራሳችሁን አታወዳድሩም። የራሳችሁን መንገድ ትኖራላችሁ። የራሳችሁን ደስታ ትጠብቃላችሁ። ጠዋት ስትነሱ ፀሐዩን አፕሪሺየት አድርጉ። እኔ ያደርጋለሁ፣ ከልቤ ነው። ጠዋት ተነስቼ ደስ ይለኛል፣ ፀሐዩን ሳይ፣ ንፋሱን ሳይ ደስ ይለኛል እና ዲስ ያምራል እላለሁ። አንዳንድ ጊዜ ከቲክቶክ ላይ ተነሱና ወጣ በሉና ከዋክብቶቹን ተመልከቷቸው። ጨረቃን እዩዋት፣ ኢንጆይ አድርጉት፣ ኢንጆይ አድርጉት። አትጠብቁ፣ ቀጠሮ አትስጡ። ዛሬ ደስተኛ ሆኑ። የመጀመሪያው ስጦታዬ ይሄ ነው። ክብራትና ክብራን፣ ሁለተኛ በእውቀት ራሴን አላሳደግኩም ነበር ያለው። በእውቀት ራሳችንን ስላላሳደግን አጋጣሚውን ስላልተጠቀምን እናዝናለን ይላሉ። ህይወት ታስተምራቸዋለች። ልክ እንደ ዩኒቨርሲቲ ኮርሶች አሉ በምድር ህይወት። ማጣት ዋናዋን አለ፣ ወድቆ መነሳት ትኦቶ አለ፣ መገፋት ትኦስሪ አለ። ኮርስ ትወስዳላችሁ። የማጣት ኮርስ ትወስዳላችሁ፣ የመገፋት ኮርስ ትወስዳላችሁ፣ ወድቆ የመነሳት ኮርስ ትወስዳላችሁ፣ የመጠላት ኮርስ ትወስዳላችሁ። ከጀርባችሁ ሰዎች ኮንስፓየር በማድረግ እሱም ኮርስ ነው፣ ኮርስ ትወስዳላችሁ። ግን ለመማር ፈቃደኞች መሆን አለባችሁ። ህይወት ከምታስተምረው ትምህርት ለመማር ፈቃደኛ መሆን አለባችሁ። ወድቃችሁ ስትነሱ እንደገና እንዳትወድቁ ትማራላችሁ። ጥላቻን፣ መገፋትን ስታዩ ቢተር በመሆን ፋንታ ሌሰን ትወስዱበትና ታልፋላችሁ። ከህይወት እንማራለን። ከህይወት ብቻ ሳይሆን እውቀትም ደግሞ ለማግኘት እንማራለን። እኔ ብዙ ጊዜ ያነሳዋለሁ ምሳሌ ስለሆነ ጋዜጠኛ ጳውሎስ ኞኞ በጣም ስለምወደው፣ በጣም ምሁር ነበር በእኛ ዘመን። ጳውሎስ ኞኞ የተማረው እስከ 4ኛ ክፍል ነው። ራሱን የሚናገረው 4ኛ ክፍል ነው ትምህርት ያቆመው። ኢትዮጵያ ውስጥ ግን ምሁራን ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። ጥያቄ የሚጠየቅ እኔ 5ኛ ክፍል ተማሪ ሆኜ ጳውሎስ ኞኞ እሁድ ፕሮግራም ላይ ኢንተርቪው ሲደረግ አስታውሳለሁ። እና ጠየቀችው፣ እንዴት አዋቂ ሆንክ? ትምህርት 4ኛ ክፍል ነው ያቆምከው እና እንዴት አዋቂ ሆንክ ብላ ጠየቀችው። እኔ አንደኛ ጥያቄ ጠይቃለሁ፣ ጥያቄ ጠይቅና አዳምጣለሁ። ሬስቶራንት ውስጥ ገብቼ የማላውቀው ከሆነ ሜኑን እንዴት ጳውሎስ ኞኞ ይሄን አያውቅም ብላ ትታዘበኛለች አልልም። እጠራትና ዌይትረሷን ይሄ ምንድነው እየጠይቃታለሁ። ፕሌን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅኩ እጠራና ሆስተሷን ምን ላድርገው ይሄንን እላታለሁ። ሲጠይቅ ሲያዳምጥ ከዛ ደግሞ ስተኛ እንኳን መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ ያቺ ቀን 5ኛ ክፍል ሆኜ ከሱ ሰምቼ ከሱ ኮርጄ ማታ ሄድኩና መጽሐፍ ይዤ ለመተኛት ሞከርኩ። እስካሁን ድረስ እውነት ነው የምላችሁ፣ እስካሁን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም። ለመማር ፈቃደኞች ከሆንን ዶክመንተሪዎች እናያለን፣ ትሬኒንጎች እንወስዳለን፣ መጽሐፍ እናነባለን። በየቀኑ አዲክትድ ትሆናላችሁ ለእውቀት። ኢኩዊፕ እያረጋችሁ እየጨመራችሁ እውቀት እየጨመራችሁ ትሄዳላችሁ። ስለዚህ አእምሮን መክፈትና ማዳመጥ ነው። እኔ አንዳንድ ጊዜ ሰዎች እኔ ፊት ቁጭ ብለው
ሕክምና ያወሩኛል። ሐኪም አይደሉም። አሁን እገረምና ዝም ብዬ ሰማቸዋለሁ። ምን አለ ጠይቀው ቢያዳምጡ። እኔ ሎየሩን ሳገኘው ጥያቄ ጠይቀውና አዳምጠዋለሁ። ኤክስፕሎይት ነው የማደርገው። ኢንጂነሩን ሳገኘው ጥያቄ ጠይቀውና ኤክስፕሎይት ነው የማደርገው። አዳምጣለሁ። አዲክትድ ነኝ ለእውቀት። በየቀኑ ማደግ አለብኝ። ሁለተኛው ስጦታዬ ይሄ ነው። በእውቀት እደጉልን። ሶስተኛው ምን ነበር ጸጸታቸው? ራሴን አልተንከባከብኩም ነበር። በጣም ቻሌንጅ አደርጋቸዋለሁ እዚህ ጋር። እዛ ውስጥ ከነበሩት ሰዎች ሴቶችም አሉ። አንዳንዶቹ ብሬስት ካንሰር ነበራቸው የነበረው። አንዳንዶቹ ሰርቫይካል ካንሰር፣ የማህፀን ጫፍ ካንሰር የሚባለው ነበረ የነበረው ችግራቸው። ሊከላከሉት ይችሉ ነበር። እንዴት ይከላከሉታል? ለምሳሌ የጡቱን ልንገራቸው። የጡት ካንሰር እንዴት ፕሪቨንት ማድረግ ትችላላችሁ? ጡታችሁን በአራት ትከፍሉታላችሁ። ሴቶች በአራት ትከፍሉታላችሁ። አንድ መስመር ወደ ታች፣ አንድ መስመር ወደ ጎን። የላይኛው አፐር ኢነር ኳድራንት ይባላል። ታችኛው ሎወር ኢነር ኳድራንት ይባላል። ይሄኛው አውተር አፐር ኳድራንት ይባላል። ከዛ ይሄኛው ደግሞ ሎወር አውተር ኳድራንት ይባላል። ለአራት ከፈላችሁት። ወይም እንደዚህ እንትን ማለት የለባችሁም። 1 2 3 4 ብላችሁ ከፈላችሁት። ከዛ ጠዋት ስትነሱ ሻወር ስትወስዱ እንደ ዘበት ይሄኛውን ነምበር 1 ኳድራንት ቼክ ታደርጉታላችሁ። ያበጠ ነገር ነው የምትፈልጉት፣ የለም። ይሄኛውን ኳድራንት ፈለጋችሁ፣ የለም። ምንም ያበጠ ጠጠር ነገር የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ቼክ አረጋችሁ፣ የለም። ይሄኛውን ደግሞ ልክ እንደዚሁ ለአራት ከፍሉና ቼክ። በየቀኑ ይሄንን ካረጋችሁ ብሬስት ካንሰር አያመልጣችሁ። አንዲት ጠጠር የምታክል ነገር ባገኛችሁ ጊዜ ሐኪም ጋር ትሄዳላችሁ። ስለዚህ ሊጎዳችሁ አይችልም። እድሜያችሁ ደግሞ ከ40 በላይ ሲሆን ማሞግራም ይባላል። እሱን ሄዱና ታሰራላችሁ። ሰርቫይካል ካንሰር፣ ሰርቪክስ ውስጥ ፓፕ ስሚር ይባላል። በየጊዜው ቼክ ታደርጋላችሁ። ስለዚህ በካንሰር የመያዝ ፖሲቢሊቲያቸውን በጣም ዝቅ አደረጋችሁት ማለት ነው። ሆም ብላችሁ ካደረጋችሁት፣ ሆም ብላችሁ ቼክ ታደርጋላችሁ። ሆም ብላችሁ ኤቭሪዴይ፣ ይሄኛው የጡቱን ኤቭሪዴይ ቼክ በማድረግ አሁን ቻሌንጅ ባረግ እናንተ መካከል በየአመቱ ክሊኒክ የሚሄድ እና ፋስቲንግ ብለድ ሹገር፣ ሂሞግሎቢን፣ ዋይት ብለድ ሴል፣ ሊቨር ፋንክሽን ቴስት፣ ሬናል ፋንክሽን ቴስት፣ ኮሌስትሮል፣ ትራይግሊሰራይድ ማን ነው የሚያሰራው ብዬ በጠይቅ ጉድ ነው የምትሆኑት። ዳይታችንን ስታዩ እኛ ሚስኪኖቹ ሽሮና ምስር ነው የምንበላው። ሀብታሞቹ ደግሞ ምንድን ነው የሚበሉት? ስጋ፣ ጥሬ ስጋ፣ ስጋ፣ ጥሬ ስጋ፣ ጥብስ፣ ጥሬ ስጋ፣ ጥብስ፣ ጥሬ ስጋ። ከዛ ጎመን የድሃ ምግብ ነው። እጭ አትክልት እንትን አድርገው እዛ ቪአይፒ ሩም ገብተን ይልቅ እንትን በለን እንቆርጣለን ይላል። ሀብታሞች ናቸው። አትክልት አይበሉም። ፍሩት ለህፃን ልጅ እኮ ነው፣ ለልጆች ነው ፍሩት። ድራፍት እንጠጣለን። ወተትማ የህፃናት ነው፣ እንዴት ወተት እንጠጣለን ይላሉ። ስለዚህ ኒውትሪሽናቸው ዜሮ ነው፣ በጣም ያነሰ ነው። የሚያስፈልጋቸውን ነገር አይወስዱም። ይሄም አይወስድም፣ ያንም አይወስድም። እጅግ በጣም የሚገርመኝን ነገር ልንገራቸው። መልቲ ቫይታሚን አለች። አንድ ካፕሱል ወይም ታብሌት መልቲ ቫይታሚን አለች ተዘጋጅታ የምትቀመጥ በእድሜያችን። ቫይታሚን ኤ አለው፣ ቫይታሚን ቢ1 አለው፣ ቫይታሚን ቢ6 አለው፣ ቫይታሚን ቢ12 አለው፣ ቫይታሚን ሲ አለው፣ ቫይታሚን ዲ አለው፣ ቫይታሚን ኢ አለው። ይሄ ብቻ አይደለም፣ ካልሲየም አለው፣ ማግኒዚየም አለው፣ ማንጋኔዝ አለው፣ አይረን አለው፣ ፎሌት አለው። ይሄንን ሁሉ አዘጋጅተው አንድ ታብሌት ውስጥ አስቀምጠውልናል። አንድ ታብሌት ውስጥ ይሄኛውን እጠይቃለሁ በየቀኑ ይሄንን የቫይታሚን መልቲ ቫይታሚን ታብሌት የምትወስዱ እጃችሁን አሳዩ። 1 2 3 4 አስገራሚ ነው። ለመሰላችሁ አስገራሚ ነው። ስጋ 1000 ብር እንገዛለን። ይሄኛው ቫይታሚን አሁን ጨምሯል እንጂ 250 ብር ነው። ግን ምን ይዟል? ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ካልሲየም፣ ማግኔዚየም፣ ማንጋኔዝ፣ ፎሌት፣ አይረን፣ ዚንክ ይዟል። በእድሜያችን ከ50 በላይ ካላለው ከ40 በላይ ላለው በእድሜያችን ተዘጋጅቶ ተቀምጧል። ገዝተን
ከምግብ በኋላ አንድ መውሰድ ነበረብን፣ አንወስድም። ምግባችን ሁሉ እነዚህን ነገሮች ሙሉን አያሟላም። ለአንድ ክትፎ 700-800 ብር እናወጣለን፣ ግን አንወስድም። ይሄን አስገራሚ ነው። ስለዚህ እድሜያችን ገፋ ሲል ኦስቲዮፖሮሲስ አለ፣ አጥንታችን ይሳሳል፣ ካልሲየም ዴፊሽንሲ አለን። አሁን በቅርብ እኔ አንዲት ልጅ በጣም ታማ ሌላ የነርቭ በሽታ ነው ተብሎ ከዛ እንትን ሆናለች፣ ሄሚፕሌጂክ ሆናለች፣ እጅግሯ ደክሟል። ከዛ ላቦራቶሪ እንትኑን ላከልኝ አባቷ ሳይ ቫይታሚን ዲ ዴፊሽንት ነው። ስትገባ ሐኪሙን አልኩ ዶክተሯን ስትገባ ለዶክተሩ ይሄንን ሪዛልት ይሄው በደንብ በለው፣ ምክንያቱም ቫይታሚን ዲ ዴፊሽንሲ እንደዚህ ኒውሮሎጂካል የሚመስል በሽታ ሊያመጣ ይችላል። ጀስት ቫይታሚን ዲ ዴፊሽንሲ። ስለዚህ አንወስድም። አንድ ካፕሱል ሰዎች ከውጭ ምን ላምጣላቸው ሲሏቸው ቫይታሚን አምጡልኝ በሏቸው። ሁሉም ነገር ያለው ቫይታሚን አምጡልኝ በሏቸው። ፋርማሲ ሂዱና ቫይታሚኖቹ ሁሉ ያሉበት፣ ሚነራሎቹ ሁሉ ያሉበት አንድ ታብሌት ለእድሜ የሚሆን ስጠኝ በሉት። በአንድ ታብሌት የተካተተ። ከዛ ቴክ ዩር ቫይታሚን። ከምግብ በኋላ ቆዳሽ ያስፈልገዋል ቫይታሚን፣ ጸጉርሽ ያስፈልገዋል ቫይታሚን። በቆዳና በጸጉር ልምጣባቸው ብዬ ነው ሴቶቹን። ዛሬ ማታ ሄደው ነው የሚገዙት። እውነቴን ነው የምላችሁ፣ ቆዳችን ላይ ስንት ሚሊየን ሴሎች በየቀኑ ይሞታሉ። ሪፕሌስ መደረግ አለባቸው። ለመተካት ቫይታሚን ይፈልጋሉ። ጸጉራችን ለማደግ ቫይታሚን ይፈልጋል። ሜታቦሊዝሙ ቫይታሚን ይፈልጋል። ሚነራሎች ያስፈልጉናል ለሰውነታችን። ትክክለኛውን አይነት ለእድሜያችሁ የሚመጥለውን ከውጭ ማስመጡ፣ ከዚህም ግዙ። ቫይታሚን ግን ውሰዱ። ከዛ ኤክሰርሳይዝ ማድረግ። እነሱ ይሉ የነበረው እኔ ወክ እንኳን አላረግም ይላሉ። አንድ ሰሞን እነሳለን፣ ስኒከር እንገዛለን፣ የልብስ ቱታ እንገዛለን፣ ጂም እንጀምራለን፣ እንመዘገባለን፣ የ3 ወር እንከፍላለን፣ 3 ቀን እንሰርና እንተዋለን። ትንሽ የሆነች ኤክሰርሳይዝ ግን ያስፈልጋል በህይወታችን። ስለዚህ እኔ ዛሬ የምሰጣችሁ 3ኛው ስጦታ ራሳችሁን ተንከባከቡ። ቴክ ኬር ኦፍ ዮርሰልቭስ። ቫይታሚን ውሰዱ፣ ምግባችሁን ዋች አድርጉ፣ ክብደታችሁን አስተካክሉ። ከዛ ጤነኛ አኗኗር ኑሩ። እኔ የዛሬ 10 ዓመት ከነበረኝ ክብደት ወደ 20 ኪሎ ግራም ዲፍረንስ አለኝ። ሉዝ አድርጌው ነው። 3ኛው ስጦታዬ ይሄ ነው። እባካችሁ እባክሽ ራስሽን ተንከባከቢ፣ እባክህ ራስን ተንከባከብ የሚል። አንዳንድ ቫይታሚኖች ለብቻቸው፣ ለምሳሌ ቫይታሚን ቢ12 ለብቻው፣ ካልሲየም ለብቻው፣ እነሱ እንትን ሊሉ ይችላሉ። እኔ ሪኮመንድ የማደርገው ሁሉም ያለበትን ነው። ሁሉም ያለበትን አንድ በቀን ከምግብ በኋላ ነው ቫይታሚን የሚወሰደው። ውሰዱ፣ በጣም ይጠቅማቸዋል። 4ኛው በቂምና በጥላቻን የኖር ነው። ይቆጨኛል፣ በጥላቻን የኖርኩት በቂም የኖርኩት ይላሉ። የብዙዎቻችን ችግር ምንድነው ብትሉ፣ አሁን ቅድም ያልኩት ከኋላ ክሎዥር ይባላል። በጌስታልት ቴራፒ ትዘጉታላችሁ። ያለፈ ታሪካችሁን አትጎትቱትም። ወደዚህ የጎትታችሁ እንዲረብሻችሁ ይቅር ትሉና ክሎዥር ታደርጋል። ይሄኛውን ትዘጉትና አዲስ ህይወት መኖር ትጀምራላችሁ። አንዳንድ ሰዎች አሉ የሚያናድዱን አይደል? እኔም አሉ እኮ የሚያናድዱኝ፣ ቅጥል የሚያደርጉኝ። እሱ እንዴት ይቅር ልለው እችላለሁ? እሷ እንዴት ይቅር ልላት እችላለሁ? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? እነሱ አሁን ነግራችሁና ከዛ ይቅም ትይዙ እንደሆነ ያለው ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የራሱ ጥቅም አለው። ግን ኮርቲሶል ሲበዛ የሚያደርገውን ልንገራችሁ። ደም ብዛት ይጨምራል፣ ደም ብዛት ያመጣል፣ ሃይፐርቴንሽን፣ ስኳር ያመጣል፣ ዲያቤቲስ መልተስ፣ ፔፕቲክ አልሰር ዲዚዝ ያመጣል፣ የአንጀት የጨጓራ ቁስለት፣ ኢንተስቲናል ፖሊፖሲስ የሚባል አለ፣ የትልቁ አንጀት ላይ የሚወጣ አስም ያመጣል፣ አስማቲክ ዲስኦርደር፣ ቶሎ ያስረጃል፣ መስመሮች ይወጣሉ፣ ቶሎ ፊታችን ያረጃል፣ ሰውነታችን ያረጃል፣ ከዛ እድሜያችን ያጥራል። አእምሮ ላይ ደግሞ ጭንቀት ያመጣል፣ ዲፕሬሽን ያመጣል፣ እንቅልፍ ማጣት ኢንሶምኒያ ያመጣል። እነዚህን ሁሉ ያመጣል። አላስፈላጊ ውፍረት ሁሉ ያመጣል። ኦቤሲቲ ያመጣል። ኮርቲሶል ምን ሲሆን? ቂም ስንይዝ፣ ጥላቻ ውስጥ ስንሆን ሆርሞን ይጨምራል።
እሱ ብቻ አይደለም 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። በቀጥታ 61% ኮዝ ኢፌክት አይደለም፣ አሶሲዬሽን ነው የሚባለው። አሶሲዬት ይደረጋል። 61% ካንሰር ከቂም ጋር የተያያዘ ነው። ለዚህ ነው አሁን ለካንሰር ሕክምና ሲሰጥ ምን ተጀመረ? ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሕክምና ሁሉ ይሰጣል። ከዛ ፎርጊቭነስ ቴራፒ ተጀመረ። እዛ ሆስፒታል ውስጥ ሳይኮቴራፒ የሚሰጡና ሰዎቹ ይቅር እንዲሉ የሚያደርጉ ሳይኮሎጂስቶች ገቡ። ምክንያቱም ፎርጊቭ ሲያደርግ የመዳን እድላቸው ከፍተኛ ነው። ካንሰር ያመጣል፣ ፔፕቲክ አልሰር ዲዚዝ ያመጣል። እንዲህ አሁን እናንተ ፍረዱ። እኔ ይህንን ሰውዬ ብሽቅ የሆነ ሰውዬ ይቅር ብለው ይሻላል? ብሽቅ ነው እኮ ምንም ጥያቄ የለውም እኮ አቃጥሎኛል። ግን ቂም ይዤ ቁጭ ብዬ ደም ብዛት፣ ስኳር፣ አስም፣ ጨጓራ፣ ፔፕቲክ አልሰር፣ ካንሰር ምናምን ይሄንን ሁሉ ከምሸከምና እንደምንም ብዬ ይቅርታ ባረግና ባሰናብተው የትኛው ይሻላል? ይሄድልኝ ወደዛ አልፈልግም እኔ። ስለዚህ ክሎዥር አድርጉ፣ ሰዎችን ይቅር በሏቸውና በጤንነት ኑሩ። ስለዚህ አራተኛው ስጦታዬ ምንድን ነው? ይቅር በሉና ክሎዥር አድርጉና እንደ አዲስ ጀምሩና ኑሯችሁን በሰላም ኑሩ ነው ስጦታዬ። ሰጥቻለሁ። አምስተኛው ከቤተሰቤ ጋር ጊዜ አላሳለፍኩም ነው ቁጭታቸው። ልጆችን ሳላያቸው ነው ያደጉት። ለእናቴ ጊዜ አልሰጠዋትም፣ ለአባቴ ጊዜ አልሰጠውትም። ብዙ ሰክሰስፉል አባቶች ምን ይመስላቸዋል? ቆንጆ ጫማዎች ለልጆቻቸው ይገዛሉ። የጂንሱ አይነት በየአይነቱ ነው። አይፓዱ፣ አይፎኑ፣ ፕሮማክስ ነው የሚገዛላቸው ለልጆቻቸው። በየመኝታ ቤታቸው ቲቪ ሴት ገብቶላቸዋል፣ ኔትፍሊክስ ገብቶላቸዋል፣ አስጠኝ ተቀጥሮላቸዋል። ምግቡ ጠረጴዛውን የሞላ ነው። አባት ይህንን ሁሉ አድርጓል። እሱ ግን የለም ቤት ውስጥ። እሱ ምን ይመስለዋል? ሁሉ እንደሰጣቸው 50% አልሰጣቸውም። እነሱ አባታቸውን ይፈልጉታል። ከሱ ጋር መላፋት ይፈልጋሉ፣ መጫወት ይፈልጋሉ፣ ማውራት ይፈልጋሉ። 18 ዓመት ከሞላቸው በኋላ ሊቀጣቸው ዲሲፕሊን ሊያደርጋቸው ሲል ዞር በል ይሉታል። ወይም እንደኛ እንደ ሀረር ልጆች ቦለበል ይሉታል። ዞር በል ወደዛ ይሉታል። ለምን? ያልነበረም he was not there። ለእናንተ ብዬ እኮ ነው ያንን ስሰራ እንዲህ ሳረግ አንተ አልነበርክም። የት ነበርክ አንተ ይሉታል። ወይም ደግሞ አቅም ያላቸው ይወስዱና አሜሪካ የሆነ ከተማ ይጥሏቸዋል። ትምህርት ቤት አስገብተው ገንዘብ ስላላቸው ከ9ኛ ክፍል ወስደው ይጥሏቸዋል። 12 ከጨረሱ በኋላ ኮሙኒኬት ማድረግ አስቸጋሪ ነው። አልነበርክም አንተ አልነበርክም። እና ለቤተሰቦቻችሁ ጊዜ ስጡ። እናቶቻችሁ በህይወት ያሉ ሰዎች እዚህ መካከል በጣም እድለኞች ናቸው። እኛ እንዴት እንደሚያንገበግበን አታውቁ። ቁጭ ብለህ ሂድና ከማዘር ጋር ቡና እየጠጣ ሽሮ እየበላህ አውራቸው፣ አዳምጣቸው። ቤተ ክርስቲያን አብራቸው ሂድ፣ መስጊድ አብረሻቸው ሂጂ። ፋዘር ካሉ ቁጭ ብለህ አጫውታቸው፣ ጊዜ ስጣቸው። እህት ወንድሞቻችሁ ካሉ ጊዜ ስጧቸው። ቁጭ በሉና እስቲ ያዋሯቸው። እንዴት ነው ህይወት? እንዴት ነው ትምህርት ቤት? እንዴት እየሆነ ነው? ቶክ ቱ ደም፣ ጊዜ ስጧቸው። በኋላ ቤኔፊቱን ታጭዳላችሁ። ለቤተሰቦቻችሁ ጊዜ ስጡ፣ ደስ ይበላችሁ። ለእናንተ ትንሽ የሆነ ነገር ለነሱ በጣም ትልቅ ነውና ጊዜ ስጧቸው፣ እንደምትወዷቸው ንገሯቸው። አምስተኛው ስጦታዬ ለቤተሰቦቻችሁ ጊዜ ስጡ የሚል ነው። አመሰግናለሁ። ስድስተኛው ወርክሆሊክ ነበርኩኝ ነው የሚሉት። ውጪ እዛ ስለተሰራ ነው። እኛ ሀገር ብዙ ላይ ሰራ ይችላል። ግን እዛ 16 ሰዓት ይሰራሉ፣ 2 ሰዓት ይሰራሉ፣ 8 ሰዓት አንድ ጊዜ፣ 8 ሰዓት አንድ ጊዜ። ግን ስቲል እኛ ጋር ይሰራል። እኛ ጋር የሚሰራው መሰላችሁ? በልፋትና በትጋት መካከል ልዩነት አለ። ልፋት እርግማን ነው። እርግማን ነው ልፋት። ዝም ብሎ መልፋት፣ መኳተን፣ መልፋት በአፖሰጥ የሆነ ቢዝነስ ውስጥ መግባት፣ መሞከር፣ መክሰር፣ እዛ ውስጥ መግባት፣ መክሰር፣ እዛ ውስጥ መግባት፣ ከዛ ይሄ እርግማን ነው። ትጋት ግን ዲሊጀንስ ግን በረከት ነው። አስተውላችሁ ነው የምትገቡት። በትጋት ትሰሩታላችሁ፣ በጥራት ትሰሩታላችሁ። ኢፌክቲቭ ናችሁ፣ ኤፊሽንት ናችሁ። ይሄኛው በረከት። ስራችሁን ትሰራላችሁ።
አሜሪካ ውስጥ እኔ ከማውቃቸው በጣም የሚገርሙ ስራዎች ልንገራችሁ። በጣም የሚገርም ስራ ኤርፖርት ላይ የማየው ነጮች ናቸው የሚሰሩት። በጣም ገንዘብ የሚያስገኝ ስራ ጫማ መጥረግ ነው። ከፍ ያሉ ወንበሮች አሉ ኤርፖርት ላይ። ከፍ ያለ ወንበር ላይ ይቀመጣሉ። መጥተው የሚቀመጡት ሀብታሞች ናቸው። ከዛ ነጮች ናቸው የሚሰሩት። አያስነኳችሁም። እንደው እንድች ጨርቅ እንደዚህ ይዘው እንድች ያደርጉና $100 ሰጥተዋቸው ይሄዳሉ። በየደቂቃው $50 $100 $50 $100 ማአት ዶላር ተሸክመው ነው የሚሄዱት በቀን። ለምንድን እንዴት አንተ ጫማ ትጠርጋለህ ብትለው ያማሃል ወይ ነው የሚለው። ምን ማለት ነው ነው የሚለው። ምክንያቱም ገንዘብ ያገኝበታል፣ ወደ ራእዩ ይገባበታል፣ ይጠቀሙበታል። አንድ ጊዜ ከሆቴል ወደ ኤርፖርት ይሄዳሉ በታክሲ። የዛ ጊዜ ታክሲ ነበር፣ ኡበር አልተጀመረም። እና ከሰውየው ጋር ማውራት ጀመርን። ከባለ ታክሲው ጋር ስናወራ ኢንጂነር ነኝ አለኝ። አማን ኢንጂነር አለ። እንዴ ኢንጂነር ሆነህ እንዴት ታክሲ ትነዳለህ አልኩት። ይሁት እንደዚህ ነው ዞር ብሎ አየኝና ዋት ዱ ዩ ሚን አለኝ። ወይ ደግሞ ከልቤ ነው። ኢንጂነር ከሆንክ ለምን ትነዳለህ ታክሲ አልኩት። በኢንጂነሪንግ እሰራለሁ፣ ቤት እዳለብኝ፣ ትርፍ ሰዓቴ ደግሞ ታክሲ ነዳለሁ፣ ገንዘብ አገኛለሁ፣ ወዳይን እከፍላለሁ። ምን ማለት ነው አለኝ። እሺ በቃ እንግዲህ ከኢትዮጵያ ነው የመጣ ነው ወዳጄ ብዬ ነጭ ነው። በጣም ገርሞታል በጣም። ስለዚህ ጫማ ይጠርጋሉ፣ ይሰራሉ፣ በትጋት ትሰራላችሁ። እናንተ መንገዳችሁን ስትሄዱ፣ ስራችሁን ስትሰሩ፣ እቺ በጣም ስለምወዳት ልንገራችሁ። ሰረንዲፒቲ የምትባል ነገር አለች። ሰረንዲፒቲ አጋጣሚ ነች፣ ግን የታቀደች አጋጣሚ ነች። ምሳሌ ልንገራችሁ። እኔ ከዚህ ቤት ወጣው፣ ከዚህ አዳራሽ ልክ ከዚህ አዳራሽ ስወጣ አንድ ሰው እየመጣ ነበረ። እተች በሯ ጋር ተገናኘን። 1 ደቂቃ ብዘገይ አላገኘውም፣ 1 ደቂቃ ቢዘገይ አያገኘኝም። ግን በዩኒቨርስ ላይ ካልኩሌት ተደርጎ እኔም የምወጣባት ደቂቃ እሱም የመጣባት ደቂቃ ሰረንዲፒቲ ተገናኘን። አጋጣሚ ነው፣ ግን የታቀደ አጋጣሚ ነው። አንድ ጊዜ አንዲት ነጭ ኢትዮጵያ መታ መጽሐፍቶች ማስገባት ፈለገች። አንድ ሰው አታውቅም ኢትዮጵያ ውስጥ። በተለይ የትምህርት ሚኒስቴር ማግኘት እንዳለባት ተነግሯታል። ከዛ ማንም አታውቅም። መታ አነጋግራ ልትሄድ ነውና መጽሐፍቶች ዶኔሽን ማምጣት ነው የፈለገችው። በኋላ በቃ እንግዲህ እግዚአብሔር ያለው ይሆናል አለችና ፕሌን ውስጥ ገባች። ፈርስት ክላስ ነው የተቀመጠችው። አጠገቧ አንዲት ሴት ተቀምጣለች እና እየፈራች እንደው መጽሐፍ ላስገባ ነበር፣ ዶኔሽን ላስገባ ነበር የፈለግኩት አለቻት። ለኢትዮጵያዊቷ ነው የምትላት። አንንም ሰው አላውቅም። በተለይ ትምህርት ሚኒስቴር ሄጄ ሰዎችን ማነጋገር አለብኝ እና ትረጅኛለሽ ወይ አለቻት። ከዛ ኢትዮጵያዊቷ ሳቀችና አወርዳሻለሁ አለቻት። ትምህርት ሚኒስቴር ሰው ታውቂያለሽ አለቻት። አዎ አውቃለሁ፣ ግድ የለም ችግር የለም አለቻት። ትረጅኛለሽ? አዎ እኔ ገነት ዘውዴ ይባላሉ፣ የትምህርት ሚኒስትሯ ነኝ አለቻት። ስለዚህ ምንድን ነው የሆነው? ሰረንዲፒቲ ማለት ይሄ ነው። እቺ ትኬት ቆርጣለች፣ ቦታ ይዛለች። እቺ ትኬት ቆርጣለች፣ ዶኔሽን ልታስገባ ነው የፈለገችው። ሄዳ የተቀመጠችው የትምህርት ሚኒስትሯ ጋር ነው። ይሄ ሰረንዲፒቲ ይባላል። አጋጣሚ ግን የታቀደ አጋጣሚ ነው። አንድ ሜዲካል ዶክተር ደግሞ ውጪ ሄዶ መማር ይፈልጋል እና ውጪ አንድ ዘመድ የለውም፣ ሌሎቹ ዘመድ አላቸው፣ እሱ ዘመድ የለውም። ስለዚህ አሜሪካ ግን ሄዶ መማር የሚፈልገው ስፔሻሊቲ አለ። ዳይት እንደሚያስተምራችሁ በቃ እርግጠኛ ነው እንደሚሄድ። አንድ ቀን አንዲት ነጭ ታማ መጣች። ከዛ አከማት። አሜሪካን ኤምባሲ የምትሰራ ነች። አከመና ላካት። በማግስቱ በኢመርጀንሲ ነበር እሱ ያከማት። በማግስቱ ከፍ ላለ ሕክምና መሄድ አለብሽ ወደ አሜሪካ ተባለች። ሌላ ክሊኒክ ሄደችና ግን ብቻሽን መሄድ አትችይም፣ ከአንድ ሐኪም ጋር አብሮሽ መሄድ አለበት ተባለች። ምክንያቱም አንድ ሜዲካል ዶክተር አብሮሽ መሄድ አለበት ፕሌን ውስጥ ብትታመሚ። ስለዚህ አንድ ስፔሻሊስት አብሮሽ ይሄዳል አሏት። ከዛ እሷ አንድ ሐኪም መሄድ ካለብኝ በጣም ጥሩ አድርጎ ትሪት ያደረገኝ ትናንትና ሌሊት በኢመርጀንሲ ያከመኝ ሐኪም ነው አለች። ከዛ መጡና እባክህን አሉት። ፕሊዝ እባክህ። ያቺ ሴት ለምን ሌሊት እዛ ጋር መጣች? ለምን እሱ ጋር መጣች? አጋጣሚ። ምን አይነት አጋጣሚ?
የታቀደ አጋጣሚ ሰረንዲፒቲ የሚባለው ይሄ ነው። ሰረንዲፒቲ የሚባለው ይሄ ነው። የመጨረሻ ምሳሌ ልንገራቸው። አንድ ዘማሪ አሜሪካዊ፣ ጥቁር አሜሪካዊ አልበም አወጣ። አልበም መዝሙር አወጣ። ማንም አልሰማለትም እና ራሱ ብቻ ነው የሚሰማው። ራሱ ብቻ ይሰማል እና ምንም ማድረግ አልቻለም። አሁን ፕሌን ውስጥ ሲገባ እየሰማ እንዲህ ይላል የራሱን ሲዲ፣ እዛ ጊዜ ሲዲ ነበር፣ ከፍቶ እንደዚህ ይላል። ከዛ አንድ ረዥም ሰው አጠገቡ ቆመው ነበር። ምንድን ነው የምትሰማው አሉት። መዝሙር ነው አላቸው። የማን ነው አሉት። የኔ ነው አለ። ትሰጠኛለህ አሉት። እንዴ ተገኝቶ ነው የሚጠይቅ። ሲዲውን አወጣና ሰጣቸው። ከዛ ከአንድ ወር በኋላ ተለያዩ። ከአንድ ወር በኋላ ከአንድ ቢሮ ተደወለለት እና አንድ ስቴዲየም ውስጥ የተዘጋጀ ፕሮግራም ስላለ እዛ መጥተህ እንድትዘምር ፈልገናል አሉ። እኔ ነው እንዴት ሆኖ እንዴት አደረጋችሁ አወቃችሁኝ? እኔ ትዝ ይልሃል አውሮፕላን ውስጥ ያገኘሃቸው ረዥም ሰውዬ? አዎ እሳቸው የአንድ ክሩሴድ የቢሊ ግራሃም ክሩሴድ የሚባል አለ በየስቴዲየም ውስጥ ይዘጋጅ የነበረ የእሱ የኦርጋናይዜሽን ቼርማን ናቸው። ስለዚህ ቼርማን ስለሆኑ ሲዲ ጠይቀው ነበር፣ ሰጣሃቸው፣ ሰሙት፣ ወደዱት። ስቴዲየም መጥቶ መዘመር አለበት ብለውሃል እና ደግሞ ያሉህን ሲዲዎች በሙሉ ይዘህና ስቴዲየም ውስጥ ይሸጣል አሉት። አሁን ዘማሪው በጣም ፖፑላር ነው። በግል አውሮፕላን ነው የሚሄደው። ሲገባ እኮ እሳቸው ሲገቡ ቀድሞ ሊገባና ሊቀመጥ ይችል ነበር። እሳቸው ሊዘገዩ ይችሉ ነበር። በፍራክሽን ኦፍ ሰከንድ ሊለያዩ ይችሉ ነበር። ግን እሱ መግባት ነበረበት። የራሱን ሲዲ መስማት ነበር። እሳቸው መግባት ነበረባቸው። ሁለቱ መገጣጠም ነበረበት። ሰረንዲፒቲ ይባላል። ጫማ መጥረግ ከሆነ አንተ ጥረግ። መስራት ያለብህን ስራ፣ ማድረግ ያለብህን ስራ፣ የታሰበልህ የህልምህ መንገድ በአጋጣሚ ግን በታቀደ አጋጣሚ በሰረንዲፒቲ ይሳካል። አጨብጭቡ ለራሳቸው። ከዛ በኋላ ያሉት ምንድነው? ለህልሜ ያልኖርኩም ለራእይ ያልኖርኩም ነበረ። 20 ዓመት የሰራሁት ለካምፓኒ ነው። ይሄ ቤት አያችሁ የሚረዳችሁ። እውነት ለመናገር አሁን እኔ እዚህ ስመጣ ራሱ ስለ ህልም እንዳስብ ታደርጉኛላችሁ፣ ስለ ራእይ እንዳስብ ታደርጉኛላችሁ። የዳዊት ድሪምስ ትምህርት የሚረዳችሁ ምንድነው? ዝም ብላችሁ እንዳትኖሩ፣ ሩቲን ኑሮ እንዳትኖሩ፣ ህልም እንዲኖራችሁ። ቅድም አሁን የኤግዚስተንሻሊዝም ጥያቄ አነሳን አይደል? ምንድነው ዓላማው? ለምንድን ነው የምኖረው? ምን እያደረግኩ ነው? እኔ እንደዚህ ህይወት አጭር ከሆነ ምንድነው እያደረግኩ ያለሁት እንላለን። ህልማችሁን ግን ዲስከቨር ካረጋችሁ፣ ፓሽናችሁን ለይታችሁ፣ ምንድነው እኔ ስሰራው ደስ የሚለኝ የሚያቃጥለኝ ፓሽኔት የሚያደርገኝ ነገር ምንድነው ብላችሁ እሱ እንደሚያስተምር ህልማችሁን ኮንስትራክት አድርጋችሁ ካገኛችሁት በኋላ ከዛ በኋላ የምትኖሩት ስለ ህልማችሁ ነው። ስለዚህ ፐርፐዝ አላችሁ። እነዚህ ሰዎች ደሞዝተኛ ሆኑ፣ ከዛ በደሞዙ ኖሩ። ህልም ነበራቸው፣ ህልሙን አልኖሩትም። ስለዚህ ቆጫቸዋል። እናንተ ግን እዚህ ተማሪዎች ናችሁ። ህልማችሁን ዲስከቨር አድርጉ፣ ከዛ በኋላ ለህልማችሁ ኑሩ። እውነት ነው ስለ ህልም የምትማሩት ነገር። ህልም የሚባል ነገር አለ። ያ ዌተር እንዳለ ሊቪንግ ማይ ድሪምስ እንዳለ እኔ ብትጠይቁኝ አሁን ህልምህ ምንድን ነው ብላችሁ ብትጠይቁኝ እኔ ህልም ይሄ ነው፣ በቃ ማስተማር ነው። ማንበብ፣ ማሰላሰል፣ ማዘጋጀት፣ በምሳሌዎች ማጣፈጥ፣ ደስ የሚለኝ የፈለገ ቶፒክ ስጡኝ፣ ያንን ቶፒክ ወስጄ ፈጨዋለሁ፣ አነባዋለሁ፣ አዘጋጀዋለሁ። ለሰዎች በሚገባ መልክ ማዘጋጀት ይመስለኛል ስጦታዬ። ህልሜ ግን ይሄንኑ ማሳደግ ነው። ሜዲካል ዶክተር ሆኜ እየሰራሁ ከዛ በሱ ፕራክቲስ እያረኩ ከዛ ደግሞ መንፈሳዊ ነገር ትራቭል እያደረኩ የእውነት ነው የምላቸው። አንድ ቀን ሮም ነበርኩኝ። ሆቴል በረንዳ ላይ ቁጭ ብዬ በረንዳው ላይ ቁጭ ብዬ እኔ አልኩኝ 3 ማስተርስ ዲግሪ መስራት ፈልጋለሁ አልኩኝ። ሜዲካል ዶክተር ብቻ ነበርኩ የዛ ጊዜ። በምን ሳይኮሎጂ ባጠና አልኩኝ። ሳይኮሎጂ ወድ ስለነበረ። ከዛስ ቴዎሎጂ ባጠና። ከዛስ ሜዲሲን ደግሞ አንድ ስቴፕ መውሰድ ስላለባችሁ ፐብሊክ ሄልዝ ደግሞ ባጠና አልኩኝ። ህልሜ ነበር በዛ ሰዓት። ኢት ዋዝ ኤ ድሪም ድልሜ ነበር። ከዛስ መጣው አዲስ አበባ ቆይቶ ራሱ ሲያሳካው አዲስ አበባ ዩኒቨርሲቲ ገባው። 6 ኪሎ ከኔ ጋር ኮሪሌትድ አይደለም፣ እኔ ሜዲሲን ያጠናው ጥቁር አንበሳ። 6 ኪሎ ካምፓስ ገባው። ሳይኮሎጂ ያጠናው ማስተርሴን ሰራው።
ካውንስሊንግ ሳይኮሎጂ። ከዛ እዛው ጋር እያለሁ ቴዎሎጂ ደግሞ ገባሁ። ኤግስት የሚባል ውጭ ያሟላሁት በቴዎሎጂ ማስተርሴን ሰራሁ። ከዛ በአዲስ አበባ ዩኒቨርሲቲ ስር ኢንስቲትዩት ኦፍ ፓቶባዮሎጂ የሚባል አለ። እዛ ገባሁ። ትሮፒካል ሜዲሲን አጠናሁ። ማስተርሴን ሰራሁ። ሶስቱ ተሳኩ አልተሳኩም? ሁል ጊዜ ሁለት ሴት ልጆች ይታዩኝ ነበር ድሮ ጀምሮ። ሁለት ሴት ልጆች። አንድ ቀን ኦባማን አየሁና ቀናሁኝ። ታድሎ ሁለት ሴት ልጆች እንደኔ እኔ የምፈልጋቸውን ሁለት ሴት ልጆች ያለው ሁለት ሴት ልጆች አሉኝ። አሁን በጣም የምጠላው ነገር መቀጠር ነበረ። መቀጠር አልወድም። በቃ በራሴ መስራት ነው የምፈልገው። አሁን በራሴ መስራት ነው የምፈልገው። በራሴ እየሰራሁ ነው ያለሁት። ህልም አለ፣ ህልም ይሳካል፣ እውነት ነው ልላችሁ ፈልጌ ነው። አጨብጭቡ። 8ኛ ሰዎችን አልረዳሁም ብለው ይቆጫቸዋል። ለምንድን ነው ሰው ያልረዳሁት? ይችል ነበር። እኔ አንድ ኢንሲደንት ልንገራችሁ። በጣም የሚቆጨኝ ስኩል ኦፍ ቱሞሮ ልጆቼ ይማራሉ። ልጆቼን የማደርሰው እኔ ነኝ። ህፃን ሆነው መልሰው እኔ ነኝ። ከዛ እዛ ጋር ስቆም አንዲት ሴት አለች፣ በዛኛው ሳይድ ትቆማለች። እንዲሁ ሰላም እንባባለን በሩቁ። ግን ልታናግረኝ እንደምትፈልግ ይገባኛል። ትፈራለች ግን እኔም ደግሞ እፈራለሁ። ላናግራት ፈልጌያለሁ፣ ግን ሌላ ነገር እንዳይመስላት እያልኩኝ ግን እፈራለሁ። ግን ልታናግረኝ እንደምትፈልግ ግን ይገባኛል። ከዛ ሳያት ልጆቿን አድርሳ አሁንም ልታናግረኝ፣ ከዛ እኔ ደግሞ አሁን ዝም ብዬ ሄጄ ባናግራት ወይ ሌላ ነገር ቢመስላት እያልኩ እፈራለሁ። እንዲህ እንደተፈራረን ከቆየን በኋላ ከስንት ጊዜ በኋላ ዜና ሰማሁ። ዜናው ምንድነው? እሷ ባለትዳር ነበረች፣ ከባሏ ጋር ተለያይታለች። ባሏ በጣም ጨካኝ ሰው ነበር። 2 ልጆች አሏት። ትምህርት ቤት ይዛቸው ትመጣለች። መስቀል ፍላወር ጋር ፍላሚንጎ ጋር በመኪና ተከታትሎ ኤክስ ሃዝባንዷ በጥይት ደብድቦ ገደላት። ልትነግረኝ የምትፈልገው ነገር ነበር። ይቆጨኛል። ምን አለበት ባናግራት ኖሮ እያልኩኝ እላለሁ። ባላቸው አጋጣሚ በሙሉ ሰዎችን እርዱ። አብሮ አደጌ ነበረ አንድ ጓደኛዬ፣ ከኤሌመንተሪ ጀምሮ አብሮ አደጌ ነው። በትምህርቱ አልገፋም። እኔ በትምህርቱ ዓለም ሄድኩኝ። እሱ ደግሞ በትምህርቱ አልገፋም ነበረ። ጫት ይቅማል፣ ይጠጣል ምናምን። እዛ እኔም ይደብረኝ ይመስለዋል ሲያገኘኝና ይሸሸኛል። አንድ ቀን አገኘውና ይዤው ቁጭ አድርጌ፣ ጓደኛዬ ነው፣ ቤስት ፍሬንዴ ነው፣ አብሮኝ ያደገ ነው። ተለያይተናል መንገዳችን ስለተለያየ። አንድ ቀን ግን አነጋግረዋለሁ። ሲሪየስሊ ቀጥሬ ያነጋግረዋለሁ አልኩኝ። ባለፈው ስልክ ደወሉልኝ። ቢኒያም ይባላል። ቢኒያም አረፈ አሉ። አያችሁ እንዴት እንደሚቆጭ ይቆጫል በጣም። ስለዚህ እንዳይቆጨን ማድረግ ያለብንን ነገር እናድርግ። ሰዎችን ልትረዱ በምትችሉበት መንገድ እርዷቸው። ባለፈው ኢንተርቪው ላይ ሳነሳው ነበረ። አንዲት ልጅ ደወለችልኝ፣ ቢዚ ነኝ አልኳት። ደወለችልኝ፣ ቢዚ ነኝ አልኳት። ከዛ ቴክስት አደረገችልኝ፣ ሰኞ ደውይልኝ አልኳት። ሰኞ ለታ ሞከረች፣ በዚህ ሳምንትም ቢዚ ነኝ አልኳት። ከዛ ቴክስት አደረገችልኝ፣ ወል ይሄ የመጨረሻ ሙከራዬ ነበር አለች። የመጨረሻ ሙከራዬ ነበር፣ ታንክ ዩ ፎር ዮር ሄልፕ አለችና ዘጋች። ከዛ ደነገጥኩኝ። እኔ አሁን በራሴ ላይ የማረገውን አረጋለሁ አለች። በጣም ደነገጥኩ። ወዲያው ደወልኩላት። ወዲያው ምንድን ነው አልኳት። ሞከርኩ፣ ብዙ ነገር ሞክሬያለሁ። መጨረሻ አንተ ደህና ሰው ነህ ትባላለህ፣ አንተን ላግኝ አልኩኝ። አንተ ደግሞ ቢዚ ነህ ትላለህ። ባለፈው ሳምንት ቢዚ ነህ፣ በዚህም ሳምንት ቢዚ ነህ፣ ከዛ ቢዚ ነህ እና ነገ ነው ያልኳት። ከዛ መጣች። ስናወራ ምን ልታረጊ ነበር አልኳት። መልሼ የደወልኩላት ጊዜ በጣም እያለቀሰች ነበር። የዛን ቀን ራሴን አጠፋ ነበር አለች። ወስኛለሁ። ካዳንከኝ በዚህ ሰውዬ ታድነኛለህ፣ ካላዳንከኝ አትወደኝም አንተ እግዚአብሔር ምንም በቃ ራሴን አጠፋለሁ ብዬ ነበር አለች። ፕሮግራም ካንስል አድርጌ ነው ያገኘኋት፣ ግን አሁን አይቆጨኝም። መጣች፣ ተለወጠችና ሄደች። ደስ ይለኛል። በህይወት አለች። ስለዚህ በምትችሉት መጠን ሰዎችን እርዱ። ባገኛችሁት አጋጣሚ አትለፏቸው። ምን እንደሚፈጠር አታውቁም። 9ኛው ፍቅሬን አልገለጽኩም ነው። አልተናገርኩም። እወድሻለሁ።
በጣም እወድሻለሁ፣ ማሚ እናቴ እወድሻለሁ፣ ማማዬ በጣም ነው የምወድሽ አልልም ነበረ። ኮስታራ ነበርኩ። አንዳንዴ ይገርመኛል የእህት ልጆቻችን የወንድም ልጆቻችንን ኮስትር እንልባቸዋለን። ኮስትር ትምህርት እንዴት ነው? ሰምቻለሁ ጥሩ እንዳገኘ ጎበዝ። አንድ ታዲያ ምን አለብህ? ለምን ትቆጣዋለህ? ጎበዝ ከሆነ ኮስትር ብለን እንዲሁ አቀፍ አድርገን አናጫውታቸውም። ጎበዝ ቅፍ አድርገን አናወራቸውም። ካልቸራችን ነው፣ የተለመደ ነው። በቃ ሶፍት መሆን ለእህቶቻችን ሶፍት መሆን እንትን አይለንም። እኔ ልለማመድ እሞክራለሁ። እወድሻለሁ ማለት ለይቶ በወንድማዊ ጓደኛዊ ፍቅር እወድሻለሁ ማለት እንዳትሰናከልብህ። እየለያችሁ ግን ፍቅርን መግለጽ። እኔ እኮ እንደ እህቴ ነው የምወድሽ፣ ልክ እንደ እናቴ ልጅ ነው የምወድሽ። ስፔሲፊክ አድርጋችሁ አንቺም እንደዛ እወድሃለሁ፣ እኔ አይ ላይክ ዩ፣ ደስ ትለኛለህ በጣም እንደ ወንድሜ ነው የምትመስለኝ ማለት። ቤተሰቦቻችንን ፍቅራችንን መግለጽ። ታንኪዩ ማለት አመሰግናለሁ፣ ይሄ ያደረክልኝ ነገር አረሳውም፣ ባለውለታዬን አመሰግናለሁ። እኔ አሁን በቅርብ ያመሰገንኳት ሴት አለች። አንድ ቀን ቢሮዬ መጣች። ከብዙ ዓመት በፊት ነው። ቢሮዬ ስትመጣ ስጦታ ይዛልኝ መጣች። ይዛ የመጣችው ፎጣ ነው። ከዛ ተቀበልኳት። ለምንድን ነው ያመጣሽው አልኳት። በዛ በበር በኩል ንፋስ ይገባል አለች እና እዚህ ጋር ስትቀመጥ ትከሻህ ላይ እንድታረገው ነው አልኳለችኝ። የዛሬ 20 ዓመት ነው ያለችኝ። አሁን ሳገኛት ታንኪዩ እላታለሁ። በጣም ነው የማመሰግነው ስለዛ ፎጣ። አልለበስኩትም አክቹዋሊ፣ ግን አመሰግናታለሁ፣ አፕሪሼት አረጋታለሁ። ታንክፉል መሆን፣ ሰዎችን አፕሪሼት ማድረግ፣ ማመስገን ያስፈልጋል። እና አፕሪሼት ማድረግ ደግሞ ማድነቅስ አሁንም እየለዩ እኔ በተለይ እርጉዝ ሴቶች ሳገኝ አላልፍም። ፕራይድ ኦፍ ፕሬግናንሲ የሚባል አለ። እንደዚህ ፕራይድ ኦፍ ፕሬግናንሲ የሚባለው ሳይወዱ እንደዚህ ይላሉ እርጉዝ ሴቶች አይደል? እሱ ፕራይድ ኦፍ ፕሬግናንሲ ይባላል። እና ሳገኛቸው ኤሌቬተር ውስጥ ምናምን ሳገኛቸው አንቺ እርግዝና እንዴት ያምርብሻል እላታለሁ። መቼም ለከፈኝ አትልም እርጉዞ ነው። ስለዚህ ነፃነቱን ይሰጠኛል፣ አፕሪሼት አደርጋለሁ፣ አደንቃለሁ። እኔ ማድነቅ በጣም ደስ ይለኛል። ስለዚህ አድንቁ፣ አፕሪሼት አድርጉ፣ ታንኪዩ በሉ። በቃ መልካምነትን አታቃቂ። ይሄ ደግሞ ስጦታዬ ነው። ፍቅራችሁን ግለጹ። የመጨረሻ 10ኛው መንፈሳዊነትን አልተከተልኩም፣ ሃይማኖትን እንቅ ነበረ፣ ሃይማኖት ደስ አይልኝም ነበር ያሉት። ሙስሊሞች ናችሁ እንኳን ሆናችሁ። ኢስላም ማለት ሰብሚሽን ማለት ነው። የራሱ ፒለሮች አሉት። ኮምፓሽን፣ ፒስ። ግን በደንብ አጥኑት፣ ዲፕ ገብታችሁ አንብቡት። ቁርአኑንም ሀዲቶቹንም በደንብ ተረዷቸው። አስተማሪዎቻችሁን በደንብ አዳምጡ። የሃይማኖታችሁ የሚጠይቀውን ነገር አድርጉ። የተዋህዶ ልጆች ናችሁ፣ ቸርች ሂዱ። ለገና እና ለፋሲካ ብቻ አትሂዱ ቸርች። ጎቱ ቸርች ሂዱ፣ ጉባኤ ተሳተፉ፣ አዳምጡ፣ ተሳተፉ። ካቶሊኮች ናችሁ፣ ቤተ ክርስቲያን ሂዱ፣ ስጋና ደሙን ውሰዱ፣ ቁርባን ተካፈሉ። ፕሮቴስታንቶች ናችሁ፣ ወደ ቸርች ሂዱ፣ ዘምሩ፣ ስብከት ስሙ፣ ፓርቲሲፔት አድርጉ፣ ከወገኖቻችሁ ጋር አብራችሁ ፌሎሺፕ አድርጉ። ለመንፈሳዊ ህይወት የምሰጠው ኤምፋሲስ በጣም ሀይ ነው። ምክንያቱም ቦዲ ሶል ስፒሪት ነኝ እኔ። ለቦዲ የማረግለት አለ፣ ሻወር አድርገዋለሁ፣ ምግብ መግበዋለሁ፣ ቅድም እንደተባለው ቫይታሚን እሰጠዋለሁ። ለሶሌ ደግሞ ማይንድ ማለት ነው፣ ኢሞሽን፣ ኮግኒሽን ምናምን ያሉበት ዲፓርትመንት ነው። መጽሐፍ አነብለታለሁ፣ ኢንተርቴንመንት ወስዳለሁ፣ እውቀት ኮንሱም አደርጋለሁ፣ እንከባከባለሁ ሶሌንም ማይንድን ማለት ነው። ሃው አባውት ዩር ስፒሪት? መንፈሳችሁን ኢግኖር ካረጋችሁት አስቸጋሪ ነው። ለዛውም ዋነኛው እኛነታችን ነው። ስለዚህ ለስፒሪት ደግሞ የሚያስፈልገውን ነገር አደርጋለሁ፣ ወርሺፕ አደርጋለሁ። በፍጹም በመንፈሳዊ ህይወቴ አላፍርም። ጸልያለሁ፣ አመልካለሁ። የኔ ሃይማኖት ክርስትና ስለሆነ መጽሐፍ ቅዱስ አነባለሁ። ከዛ ኤክሰርሳይዝ አደርጋለሁ፣ መንፈስ ለመኖር ሞክራለሁ። ታንክፉል ነኝ፣ አመሰግናለሁ፣ ጸልያለሁ፣ እወደዋለሁ። ስለዚህ ለመንፈሳዊ ህይወታችሁ ቦታ ስጡት። ይሄም ስጦታዬ ነው እንደየ ሃይማኖታችሁ። ስለዚህ የኔ ጊፍቶች ዛሬ የምሰጣችሁ ሪቫይዝ ለማድረግ አንደኛ ደስተኛ ሆኑልኝ፣
ኢንጆይ አድርጉት፣ ደስ ይበላችሁ። ሁለተኛ በእውቀት ራሳችሁን አሳድጉ። ሶስተኛ ራሳችሁን ተንከባከቡ፣ ቫይታሚን ውሰዱ፣ ኤክሰርሳይዝ አድርጉ፣ ዋች ዩር ዳይት፣ ዋች ዩር ዌይት። አራተኛ ከቂምና ከጥላቻ አትኑሩ፣ ክሎዥር አድርጉና በይቅርታ ኑሩ። አምስተኛ ለቤተሰብ ጊዜ ስጡ። ስድስተኛ ሰዎችን እርዱ፣ ባገኛችሁት አጋጣሚ፣ ቁጥሩ ይቀያየራል። ሰባተኛ ለህልማችሁ ኑሩ። ስምንተኛ ትጋት ላይ አተኩሩ። ዘጠነኛ ፍቅራችሁን ግለጹ፣ ታንኪዩ በሉ። አስረኛ መንፈሳዊነትን ፈልጉ። 11ኛ ደግማችሁ ጋብዙኝ እዚህ ቦታ። አንዴ አቢሲኒያ ባንክ ላይ የሰጠው ስልጠና አለና የሚገርም ስልጠና ነበረና አለመከባበሩም እበልጣለሁ አልበልጥም የሚለው ስሜት በጣም እየበዛም ስለሆነ ፖዚሽን ስለ ፖዚሽኒንግ ይህን ብታስተምርልኝ ደስ ይለኛል በጣም እና ከመሄደ በፊት መድረክ ላይ ወጥቼ አንዴ ባክፍ ደስ ይለኛል በጣም። ሀግ ቴራፒ ነው፣ በጣም ቴራፒ ነው። እኔ አንድ ቀን እዚህ ነው ያየሁት። በጣም ከፍቶኝ በጣም ደብሮኝ ባለበት ሰዓት አንዲት ትንሽ ልጅ ነች እና እንደዚህ ሰላም ስላት ከእናቷ ጋር ነበረች። ሮጠችና መጣች እና አንገቴ እንደዚህ ይዛ ቅፍ አረገች። ስለቃት ዲፕሬሽኑ ሄዷል። አንድ ጊዜ ደግሞ አንዲት ሴት ነበረች እና በብዙ ነገር ውስጥ ያለፈች ነበረች። አወራኋት፣ የማቀፍን ጥቅም እየነገርኳቸው ነው እና አወራኋት። ጨረስንና እንዳቅፋት ተሰማኝ። ከዛ እንደዚህ ቅፍ አረኳትና ያስኳት፣ ዝም ብዬ አቅፌ ያስኳት። ከዛ ልክ ስለቃት ይሄ ነበር የሚያስፈልገኛለች። ጥያቄው ታሪኩ ያለው ስለ ፖዚሽን ነው። ፕሪንሲፕልስ ኦፍ ላይፍ የሚል ነበር። ለአቢሲኒያ ሰራተኞች ለማኔጅመንት ስታፍ ነበረ። ግን በጣም ታየ፣ ሰው ወደደውና ታየ እና የህይወት ፕሪንሲፕሎች ብዬ 25 ፕሪንሲፕሎች ነበር ያስተማርኩት። እና ፖዚሽን ማክበር ብያለሁ። ፖዚሽን ማክበር ምንድን ነው? መስሪያ ቤት ትሄዳላችሁ፣ በፖዚሽን ከእናንተ የሚበልጥ ሰው አለ፣ አለቃችሁ አለ። ጀስት ሪስፔክት አድርጉት። እዛ ጋር የሰጠሁት ምሳሌ ምን ነበረ? ለምሳሌ ጠቅላይ ሚኒስትሩ አሉ አይደል? ጠቅላይ ሚኒስትሩ በጣም ወዳጄ ሊሆኑ ይችላሉ፣ በእድሜ ደግሞ ታናሼ ናቸው። ግን የተቀመጡበት ወንበር ግን አለ። ፖዚሽኑን አከብራለሁ። ልክ እንደዛ ማለት ነው። መስሪያ ቤታቸውም ላይ ያለው የተቀመጠው ሰው ይገባው አይገባው ፖዚሽን አክብሩ። ምክንያቱም እናንተ እንድታድጉ ያ ነው። እዚህ ጋር ዳዊት አለ። ዳዊት ድሪምስ አስተማሪያችሁ ነው። ስራ በሚገባው ክብር አክብሩት። ጀስት ኦነር ሂም። እኔ አሁን እዚህ ቦታ ስመጣ ባለ ራዕይ ነው እሱ። እዚህ ቦታ ብቻ ሳይሆን ሌላ ቦታም ሳገኘው ሪስፔክትፉሊ ነው ትሪት የማደርገው። አከብረዋለሁ፣ ኦነር አደርገዋለሁ። እሱም በማክበሬ ደግሞ እኔ ራሴ ከብራለሁ። እና ፖዚሽን ማክበር ይሄ ነው። እስቲ በደንብ አጨብጭቡለት ለዳዊት። እና እንደዛ በሱ ብቻ አይደለም፣ በተለያየ ፖዚሽን በሚሄድበት ጊዜ በፖዚሽን አምናለሁ። ፖዚሽን ሪስፔክት ማድረግ ራሳችሁን ያስከብራችኋል። እሱ ነው። ጠዋቴን አንተ ጀምረ የምታደርገውን ነገር ጀምሬ ነው መጀመር እንፈልገውና ከጠዋት እስከ ማታ ምንድን ነው የምታደርገው? ሁለተኛው ደግሞ ምንድን ነው? ሁሉም በጣም ነው ደስ የሚሉት። ብንሆነው በጣም ደስ ይላል። እንዴት ነው ሁሉንም እኩል ልናመጣ ምንችለው? ምክንያቱም ሁኔታዎች አሉ የሚረብሹን። ህይወት እኩል አይደለም ሁልጊዜና እንዴት ነው እኩል የምናደርገው? እሱን ሼር አድርገን። አመሰግናለሁ። በየቀኑ ምንድን ነው የምታደርገው? ኢየሩስ ለአንቺ ይሰራልሽ እንደሆነ አላውቅም። እኔ ተነስቼ መጀመሪያ ቀጥታ የማደርገው ቀዝቃዛ ውሃ ውስጥ ነው የምገባው። ጉድሽ ነው። ቀዝቃዛ ሻወር ነው የምወስደው እና ሙቅ ውሃ አልወድም፣
ቀዝቃዛ ሻወር በጣም ያነቃኛል። በቃ ነርቮችን በሙሉ ነው የሚያነቃቃቸው። ከዛ ጥቂት ኤክሰርሳይዝ ሰርቼ ከዛ ቀዝቃዛ ሻወር ነው የምወስደው። ምሰራው ኤክሰርሳይዝ ዎክ ነው። ኮልድ ሻወር ወስዳለሁ። ይሄኛውም እንድትከተሉኝ አልፈልግም ስለጠየቀችኝ ነው። እና አሁን ብሬክፋስት ኢዝ ዘ ሞስት ኢምፖርታንት ሚል ኦፍ ዘ ዴይ ይባላል። አሁን ደግሞ ሌላ ሳይንስ መጥቷል፣ እሱን የሚገለብጥ ኖት ኔሰሰርሊ የሚል ደግሞ መጥቷል። እና በጣም ከትልቅ ይቅርታ ጋር እኔ ቁርስ አልበላም፣ ግን አትከተሉኝ ይሄንን ቀጭን ኮፊ በኮፊ ሜት ነው የምጠጣው። ይሄ የኔ ሩቲን ነው እንጂ ለእናንተ አይሆንም። ከዛ ወደ ቢሮ መጣለው። አይ ቴክ ታይም ቱ ፕሬይ፣ ለመጸለይ ጊዜ ወስዳለሁ። መጽሐፍ ቅዱስ ስክሪፕቸር ለማንበብ ጊዜ ወስዳለሁ። ከዛ በኋላ በቀኑ ባለኝ መሰረት ካውንስሊንግ ሴሽኖች አሉኝ። ሰዎች ይመጣሉ፣ ካውንስል አደርጋለሁ። ትሬኒንግ ከሆነ ትሬኒንግ እሰጣለሁ። ሌክቸር ማድረግ ከሆነ ሌክቸር አደርጋለሁ። ፐብሊክ ሄልዝ ስፔሻሊስት ነኝ እኔ። ክሊኒክ ውስጥ ተቀምጬ ማከም አይጠበቅብኝም። ፐብሊክ ሄልዝ ነው ስፔሻሊቲ። ከኤምዲ በኋላ ስፔሻላይዝ ያደረኩት ፐብሊክ ሄልዝ ስለሆነ አሁን ወደ ማስተማሩ ወደ ካውንስሊንጉ እንደዛ አደርጋለሁ። ከዛ በኋላ ምሳ ሰዓት ላይ ሲደርስ ይኸው ኢየሩስዬ ቁጭልና ምስሩን እያጣጣምኩኝ ከዚህ ጎመኑን እያጣጣምኩኝ በጣም ኢንጆይ አድርጌ ምሳዬን እበላለሁ። ከዛ እንደዛ ያልፋል። ከ5 በኋላ ያለው ጊዜ የልጆቼ ነው። አሁን ትንሽ አድገው እንትን እያሉ ነው፣ ከባላንስ በጣም እያደረጉ ነው እንጂ ሁል ጊዜ ከ11 ሰዓት በኋላ ከ5 ፒኤም እስከ 2 ሰዓት ድረስ በአብዛኛው ከልጆቼ ጋር ነኝ። ከዜሮ ክፍል ከፕሪፓራቶሪ ጀምሮ አሁን 8 እና 9 ናቸው። እስከ 8 9 ድረስ ራሴ ነኝ ያስጠናኋቸው። ሆምወርክ አሰራለሁ፣ አስጠናለሁ። ብዙ ጓደኞች የሉኝም፣ በዛ አሳልፋለሁ። ማታ ሲሆን ቅድም አላነሳሁትም፣ ጥሩ አጋጣሚ ነው። እንቅልፍ ስትተኙ፣ እንቅልፍ ከመተኛታችሁ በፊት ለምሳሌ 4 ሰዓት እስከሆነ የምትተኙት ከ3 ሰዓት ተኩል ጀምሮ ቴሌቪዥን አትዩ። በጣም ጥሩ እንቅልፍ መተኛት ከፈለጋችሁ ቴሌቪዥን ላይት ያለው ነገር አትዩ። ቴሌቪዥን አትዩ፣ ስልካችሁን አትዩ፣ ቲክቶክ አትዩ፣ ፌስቡክ አትዩ። በተለይ እናንተ ወዳጆቼ አልጋ ውስጥ ገብታችሁ እንደዚህ የምታዩት ልተኙ ስትሉ በጣም ጥሩ አይደለም ለእንቅልፍ። ላይት መታየት የለበትም። ከእንቅልፍ 30 ደቂቃ ስሊፕ ሃይጂን የሚባል አለ። ጥሩ እንቅልፍ መተኛት፣ በጣም ሄልዚ እንቅልፍ መተኛት ቅድም ያልኳችሁን ሄልዝ ቤኔፊቶች ሁሉ አሉት። እና እኔ አይ ሜክ ሹር ጥሩ እንቅልፍ መተኛቴን እርግጠኛ መሆን እፈልጋለሁ። እንዴት አይነት ቆንጆ እንቅልፍ እንደምተኛ ልነግራችሁ አልችልም። ሳይንቲፊክ እንቅልፍ ነው የምተኛው። ህልም የማየው 7D ነው። ቫይታሚን ወስዳለሁ። አም ሲሪየስ። ምሳ ሰዓት ላይ ኤቭሪ ሲንግል ዴይ ምሳ ከበላሁኝ በኋላ አለኝ ቫይታሚን። ቢሮም አለኝ፣ ከረሳው ይዣት እሄዳለሁ። ኤቭሪ ሲንግል ዴይ ቅድም ያልኳችሁን ሁሉም ያለው ቫይታሚን አለኝ፣ እወስዳለሁ። አመሰግናለሁ። ምን ይላል ዳዊት? በጣም የሚወደው ኮች ቦብ ፕሮክተር ነው እና ዶክተር ወዳጀነን ሳያቸው እኔ ቦብ ፕሮክተር ነው የሚመስሉኝ ነው የሚለው። በጣም ነው የሚወዳቸው። በመጨረሻ ማለት የሚፈልገው ለበረከት የሚሆኑ የሚል የመጨረሻ ቪዲዮ ነበረች ዘወርቃማ ሀሳቦች ላይ እና 9ኛ ላይ የተጠቀሰችው ለሀገር የሚተርፉ ሰዎች፣ ለሀገር የሚጠቅሙ ሰዎች፣ እነዛ ሰዎች በረከት ናቸው የሚል ሀሳብ አለና ዳዊት ድሪምስ እና ዶክተር ወዳጀነ የኢትዮጵያ የእውነት በረከቶቻችን ናቸው አይደለ? ስለዚህ ለኢትዮጵያን በረከት የሆነ ብዙ ሰዎች ጠረጴዛ ላይ ህልማችን አይቻልም ብሎ ያስቀመጡትን አንስተው እንዲኖሩና ለራሳቸው ብቻ ሳይሆን ለቤተሰቦቻቸው ብቻ ሳይሆን ለሀገር እንዲተርፉ በደንብ እየረዳ እያገዘ ያለው ዳዊት ድሪምስን እባካችሁ ከፍ ባለ ክብር ወደ መድረክ ጋብዙልኝ። በዚህ ሳምንት ካንተ የተማርኩትን ልንገራቸው። 1 ደቂቃ አይፈጅም። በዚህ ሳምንት እውቀት ያገኘሁት ከዳዊት ድሪምስ ቁጭ ብሎ እያስተማረ አንድ ዝንብ መስተዋቱ ላይ መታለች እና ያያታል። ከዛ እዛው ጋር ኢሉስትሬሽን ተጠቀመባት። እዛው ጋር አያቸዋት፣ ይቺ ዝንብ አለ
መውጣት ትፈልጋለች፣ ብዙ ትሞክራለች፣ ግን አይሳካላትም አለ። ብታስብ ኖሮ ግን ዝንቧ በሩ ክፍት ነው አለ። ስለዚህ ብዙ በመልፋት አይደለም፣ ብዙ በማሰብ ነው አለ። አመሰግናለሁ። ዶክተር ወዳጄኔ ስትሰሙ እረፍት የሚሰማችሁ ልክ እንደኔ የምትወዱት ብቻ እባካችሁ አመስግኑልኝ። ሰላም፣ ፍቅር፣ መትረፍረፍ ለኢትዮጵያ እየዘራን ነው። ሌላ ሰዎች የዘሩት አሁን እየታጨደ ነው። እኛ ደግሞ ሰላም፣ ፍቅር፣ መትረፍረፍ እንዘራለን። እሁድ ሩጫ ጀምረናል። የሚቀጥለው እሁድ እባካችሁ ሁላችሁም ኑ። ቲሸርት ከፈለጋችሁ እያዘጋጁ ነው፣ እዛ ማግኘት ትችላላችሁ። ሰላም፣ ፍቅር፣ መትረፍረፍ ወደ ኢትዮጵያ ሙሉ እናስተላልፈዋለን። ዛሬ የዘራ ነው ነገ ወደ ፍሬ ይቀየራል። እባክህ ስጦታ ለዶክተር ወዳጄኔ። አመሰግናለሁ። ታንክ ዩ ዴቭ። በጣም አመሰግናለሁ። በጣም ብዙ ሰው ነው የተመለሰ፣ እዚህ እንደገባው ነው የተመለሰ። ሰው መማር ይፈልጋል። ተባብረን በመስራት ይሄ የሚገርም ጥበብ ዛሬ አልተገነባችሁ? እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል፣ አእምሮ የተመግበዋል። ዛሬ በመጀመሪያ ደስተኛ ነኝ፣ ደስ ብሎኛል፣ ስጦታ ተቀብያለሁ፣ በየቀኑ እየተማርኩ ነው፣ አእምሮዬን የመገብኩ ነው፣ ራሴን እየተንከባከብኩ ነው። ከዚህ ሂጄ ፋርማሲዋ ሁሉ ያላት የዶክተር ወዳጄኔ ቪታሚን እገዛለሁ፣ እግሬን አስተካክላለሁ፣ ጤንነቴን አስተካክላለሁ፣ ትልቅ ህልም አልማለሁ። ህልሜን በማሳካት ህይወቴን እቀይራለሁ። መርዳት የምችላቸው ሰዎች ያለኝ በማውጣት እረዳለሁ። ቤተሰቦቼን እደግፋለሁ፣ አጫውታለሁ፣ ፍቅሬን እገልጻለሁ። ከሁሉም በላይ ደግሞ መንፈሳዊነቴን መግባለሁ፣ አዳብራለሁ። በደንብ ተምሬያለሁ። አመሰግናለሁ። የሚቀጥለው ማክሰኞ እንገናኝ።